አዋቂ ምናምን የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። ሰላም ጤና ይስጥልን የተከበራችሁ የገጸ ገዳማት አብነት መርሃ ግብር ተመልካቾች፣ አሁን የምንገኘው በምዕራብ ኢትዮጵያ ከአዲስ አበባ እስከ 660 እስከ 680 ኪሎ ሜትር ርቀት ላይ እንዲሁም ደግሞ ለሱዳን ከ95 እስከ 105 ኪሎ ሜትር ርቀት ላይ በምትገኘው አሶሳ ከተማ ነው የምንገኘው። ማህበረ ቅዱሳን እንደሚታወቀው እንግዲህ በአሶሳ ከተማ አብነት ትምህርት ቤት ሲያስገነባ ነበረ። ባለፈው አመት 2017 መጋቢት ወር ላይ ጀምሮ ሐምሌ 26 2018 ዓመተ ምህረት ያስመርቃል ማለት ነው። ይህንን አብነት ትምህርት ቤት ለማስመረቅ እንግዲህ የተለያዩ እንግዶች ከአዲስ አበባም ከዚሁ ከአሶሳም ታድመዋል። በድምቀት የምርቃት መርሃ ግብሩ ይከናወናል ማለት ነው። የምርቃት መርሃ ግብሩንና በአጠቃላይ ፕሮጀክቱ ላይ ያለውን አጠቃላይ ሁኔታ ወደ እናንተ እናደርሳለን። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። አብራችሁን ቆዩ። ማህበረ ቅዱሳን በአሶሳ አምባራት ቅድስት ኪዳነ ምሕረት ገዳም ግቢ ውስጥ የአብነት ትምህርት ቤት ግንባታ የጀመረው መጋቢት ወር 2017 ዓመተ ምህረት ነበር። በግንባታ መሳሪያ ዋጋ መወደድ፣ በቀላሉ የግንባታ መሳሪያ ከቦታ ቦታ ለማንቀሳቀስ በወቅታዊ የሰላም ችግር ምክንያት አለመቻልና በመሳሰሉት ችግሮች ውስጥ አልፎ ግንባታውን ሊያጠናቅቅ ችሏል። ለአሶሳ ሀገረ ስብከት የመጀመሪያና ታሪካዊ የሆነው ይህ አብነት ትምህርት ቤት ሐምሌ 26 ቀን 2018 ዓ.ም ለምርቃት በቅቷል። ለሚቀጥሉት 2 ዓመታት የሚማሩ ደቀ መዛሙርትንም ተቀብሏል። በቤንሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት ውስጥ ለሚገኙ ከከተማ ለራቁ ምንም አገልጋይ ለሌላቸው አብያተ ክርስቲያናት ትልቅ ተስፋ የጣለ ተቋም ነው። ለኔ ነፍሴ ማሳረፊያዋን አግኝታለኝ። ይሄ ትምህርት ቤት ሲሰራ ሐሳቤ ሙሉ ፍላጎቴ ማረፍ የሚፈልገው ቦታ ላይ አርፎልኛል ነው የምለው። በተለይ በዚህ አካባቢ ያሉ አብያተ ክርስቲያናትና በወረዳ አካባቢ ያሉ አብያተ ክርስቲያናት አገልጋይ ስለሌላቸው ከዛ ሁሉ ተመልምለው መጥተው ስለሆነ እዚህ የሚማሩት ሲመለሱ ቤተክርስቲያኗን ለማገልገል ሙሉ ፈቃደኛ ሆነው ሲመለሱ አገልግሎቷን እንዲያስቀጥሉ ሆኖ ስራ ስለተሰራ በዛ ልክ በመሆኑ ቤተክርስቲያኗ የምታድግበትንና የበለጠ አገልግሎቷ አገልጋይ እንዳይጠፋ የሚያደርግ ትልቅ ስራ ነው። ተክሌ፣ ያሬድ፣ ደብረ አባይ፣ ጎንደር፣ ጎጃም፣ ወሎ ያሉት ተቋማት ተገነቡልን። ከዚህ በኋላ ያለውን የቤተክርስቲያናችንን ችግር የሚቀርፍ ኦልሞስት ጎንደር ያለው ባታ፣ ጎጃም ያለው መርጦ ለማርያም ያለው በጣም ትላልቅ ተቋማት ያሉት እኛ ጋር እንጠብቀው እንጓጓለት የነበር መጡልን ብለው ነው የተደሰቱትና የህዝቡ ስሜትም ይሄና የኔም ስሜት ጭምር ነው። ብዙ መስዋዕትነት ከፍለን የሰራናቸው ቤተክርስቲያኖቻችን አገልጋይ አልባ ሆነው ቀርተዋል፣ ተዘግተዋልና እነዛን የተዘጉ ቤተክርስቲያኖች እንዲከፈቱ ቁልፉ ዛሬ በዚህ ቦታ ላይ መሰረት ተጥሏል ብዬ አስባለሁኝ። ይሄንንም ያሰሩ ያስተባበሩ ገንዘባቸውን አውጥተው ጉልበታቸውን የሰሩ በሩቅም በቅርብ ሆነው ይሄንን የደገፉ ወንድሞቻችን፣ ልጆቻችን፣ እህቶቻችን የሰማይ ቤት ሰርተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሰርተዋል፣ ገንብተዋል። ትምህርት ቤት አይደለም የሰሩት፣ ሰው ነው የገነቡትና ዛሬ ለዚህ ለምዕራቡ ኢትዮጵያ ሀገራችን ትልቅ የሆነ የመስቀል ዓላማ የመስቀል ጮራ የበራበት ዘመን ሆኗል ብዬ ነው የማስበውና እኔ ደስታዬን በቃላት አልገልጸውም። በቤንሻንጉል ክልል አሶሳ ሀገረ ስብከት አሶሳ ከተማ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ውስጥ ማህበረ ቅዱሳን መጋቢት 2017 ዓመተ ምህረት መሰረት ድንጋይ ያስቀመጠው አብነት ትምህርት ቤት ተጠናቆ እንግዲህ በዚህ መንገድ ሐምሌ 26 2018 ዓመተ ምህረት ለመመረቅ ዝግጅቱን ጨርሶ በዚህ መንገድ ተዘጋጅቷል ማለት ነው። የአብነት ትምህርት ቤት ለአሶሳ ሀገረ ስብከትና ለአካባቢው እጅግ ልዩ ታሪካዊ የመጀመሪያ በተለይ ደግሞ ዘመናዊና የተደራጀ አብነት ትምህርት ቤት በመያዝ ደረጃ ወይ ደግሞ በመስራት ደረጃ ይህ የመጀመሪያና ታሪካዊ ነው። አካባቢው ላይ
የካህናት እጥረት አለ። የተዘጉ አብያተ ክርስቲያናት በርካታ ናቸው። አካባቢው ላይ በነበሩ ወቅታዊ ችግሮችም እንግዲህ አብያተ ክርስቲያናት ተዘግተዋል፣ አገልጋይ አጥተዋል። ያንን ችግር ለመፍታትና ወደ ነበረችበት ቤተክርስቲያኗን ለመመለስ የዚህ አብነት ትምህርት ቤት መኖር እጅግ ጥቅሙ የጎላ ነው። እንግዲህ ከአብነት ትምህርት ቤቱ ምርቃት አስቀድመን አብነት ትምህርት ቤቱን በአጠቃላይ ያሉ ክፍሎችን ዞር ዞር ብለን ለመመልከት ሞክረናል ማለት ነው። በተለይ መማሪያ ጉባኤ ቤቱን፣ የተማሪዎችን ማደሪያ፣ የመምህራኑን ማደሪያ፣ የንጽህና መጠበቂያቸውንና መመገቢያ አዳራሽና ምግብ ማብሰያ ቦታዎችን ዞር ዞር ብለን ለመመልከት ሞክረናል ማለት ነው። ይሄኛው እንግዲህ ጉባኤ ቤት ነው። እንግዲህ ጉባኤ ቤቱን ስንመለከት ተመላላሽ ተማሪዎችን ጨምሮ ቋሚ 32 ተማሪዎችን ማስተማር የሚችል ትልቅ ጉባኤ ቤት ነው። ትምህርቱ ደግሞ በቀንም ሆነ በማታ በተያዘለት መርሃ ግብር የሚቀጥል ነው ማለት ነው። ምክንያቱም ተማሪዎቹ ምግባቸው ተችሎ እዚህ እስካሉ ድረስ ቀንም ማታም ነው ትምህርታቸውን ለሚቀጥሉት 2 ዓመታት ተምረው ጥርት ያለ አገልጋይ ሆነው የሚወጡት ማለት ነው። ስለዚህ እንግዲህ ይህ ጉባኤ ቤት ተማሪዎች በነጻነት የሚማሩበት፣ የሚጮሁበት፣ የሚቀጥሉበት መምህሩም ደግሞ እንደ ስርዓቱ በተሰራላቸው በተዘጋጀላቸው ከፍ ያለ ቦታ ላይ ሆነው ተማሪዎቻቸውን የሚቆጣጠሩበትና የሚያስተምሩበት ቦታ ነው ማለት ነው። ቀጥሎ የምንመለከተው ደግሞ የተማሪዎችን ማደሪያ ነው። እንግዲህ አብነት ትምህርት ቤቱ ለተማሪዎች የሚሆኑ 4 ክፍሎች ተሰርተውለታል። 4ቱ ክፍል እያንዳንዳቸው 8 አልጋዎችን በ8 ተማሪዎችን በአጠቃላይ 32 ደቀ መዛሙርትን የሚያስተናግዱ ናቸው። በአንድ ክፍል ውስጥ 8 ተማሪዎችን ማስተናገድ የሚችሉ 8 አልጋዎች አሉ። እቃዎቻቸውን ማስቀመጥ የሚችሉባቸው ደግሞ 8 ሎከሮችን የያዘ ነው ማለት ነው። ስለዚህ እንግዲህ ተማሪዎች ማደሪያ ክፍላቸውን ለማደሪያነት ብቻ አይደለም የሚጠቀሙበት፣ በማደሪያ ክፍላቸውም ሆነው ይቀጥላሉ፣ ያጠናሉ። በተለይ ደግሞ እርስ በርስም የተሻለው ከአንዳቸው የተሻለው ሌሎችን የማረም የማስጠናቱ ነገር አለ። በአጠቃላይ ማህበራዊ መስተጋብርም የሚፈጥሩበት ጭምር ነው ማለት ነው። ከግቢው በአጠቃላይ በተጨማሪ በየክፍላቸውም ደግሞ ማህበራዊ መስተጋብርን የሚፈጥሩበት የሚያጠኑበትና የተለያየ ጥቅም የሚሰጥ ነው ማለት ነው። እንግዲህ ሲደክማቸው የሚያርፉባቸው ጠረጴዛና ወንበር የተዘጋጀለት ክፍል ነው ማለት ነው። ማህበረ ቅዱሳን እዚህ ቦታ ላይ እንደ አንድ ትልቅ ታሪካዊ ስራ ተደርጎ የሚወሰድ ስራ ነው የሰራው። የመጀመሪያ ታሪካዊ ተብሎም ነው እየተነገረ ያለው። እውነት ለመናገር የመምህራኑንም ማደሪያ ስንመለከት እንግዲህ በተመሳሳይ ያው ሳሎንና መኝታ ክፍል ያለው ደረጃውን የጠበቀ ክፍል ነው የተዘጋጀላቸው። ስለዚህ ሳሎን አለው፣ መኝታ ክፍል አለው። መምህራኑም እንግዲህ አስተምሮ የሚያርፉበት በዚህ መንገድ 2 መምህራንም ማስተናገድ የሚችል 2 ክፍሎች ተሰርተዋል ማለት ነው። ቀጥሎ የምንመለከተው ደግሞ የንጽህና መጠበቂያ ቦታቸውን ነው ማለት ነው። እንግዲህ ሽንት ቤቶች አሉ፣ ሻወር አለ፣ የልብስ ማጠቢያ ቦታዎችም ተዘጋጅተውላቸዋል። በተለይ የልብስ ማጠቢያ ቦታዎቻቸው 4 ገንዳዎችን የያዙ ናቸው። እንግዲህ 4 ተማሪዎች ጎን ለጎን ሆነው ልብሳቸውን ያጥባሉ ማለት ነው። ስለዚህ በዚህ መንገድ ንጽህናቸውን ጠብቀው በስርዓት እየወጡ እየገቡ ትምህርታቸውን የሚማሩበት ነው ማለት ነው። እነዚህ ነገሮች ተሟልተውላቸው ግን በዓላማ ቤተክርስቲያንም ማገልገል የሚችሉ ጥርት ያሉ ዲያቆናትን የማፍራት ስራ ነው የሚሰሩት። እንደዚህ አይነት ደረጃቸውን የጠበቁ ዘመናዊ አብነት ትምህርት ቤቶች ማለት ነው። እንግዲህ የአሶሳ ሐመረኖህ አምባራት ኪዳነ ምሕረት አብነት ትምህርት ቤትም በዚህ መንገድ ዝግጁ ሆኗል። ከዚህ በኋላ ደቀ መዛሙርትን በማስገባት በማስተማር ለ2 ዓመታት ወደየ መጡበት አካባቢ የማሰማራት ስራ ይሰራል ማለት ነው። እጅግ በጣም ደስ የሚል ስራ ነው የተሰራው። እንደዚህ እያለ እንግዲህ አብነት ትምህርት ቤት ያልተስፋፉባቸው አካባቢዎችን ማህበሩ የማዳረስ ስራ እየሰራ ይገኛል ማለት ነው። ቀደም ብለን እንደተናገርነው ማደሪያዎቹን አየን፣ ጉባኤ ቤቱን፣ የመምህራኑን ማደሪያ፣ የተማሪዎችን ንጽህና መጠበቂያ ቦታዎቹንም ተመለከትን። አሁን ደግሞ ከጀርባ እንደምታዩት እዚህ ላይ እንግዲህ የምግብ ማብሰያ አለ። የደቀ መዛሙርቱ እንግዲህ ራሳቸውን የቻሉ ሰራተኞችም ስላሉ በቋሚነት ተማሪዎችን የሚንከባከቡ ምግብ በዛ ላይ ይዘጋጃል ማለት ነው። ምግብ ከተዘጋጀ በኋላ ደግሞ እዚህኛው ላይ መመገቢያ አዳራሽ አለ። እንደገና ምግብ የሚቀበሉበትም ራሱን የቻለ ክፍል አለ። በመስኮት በኩል ነው የሚቀበሉት። እነዚህ 2 ክፍሎች የምናየው ለዛ ነው። ተማሪዎች በአንድ በኩል ገብተው የተዘጋጀላቸው መመገቢያ አዳራሽ አላቸው ማለት ነው። በዚህ መንገድ እንግዲህ ደቀ መዛሙርቱ ስለ ትምህርታቸው ብቻ ቤተክርስቲያንን እንዴት ማገልገል እንዳለባቸው ብቻ እንዲጨነቁና ጥርት ያለ
በዓላማ ሊያገለግሉ የሚችሉ ደቀ መዛሙርትን ለማፍራት ታሳቢ ያደረገ ፕሮጀክት ነው እዚህ አሶሳ ላይ እውን የተደረገው ማለት ነው። ለዚህ አብነት ትምህርት ቤት የምርቃት መርሃ ግብር ከተለያዩ አካባቢዎች እንግዶች ተሰባስበዋል። አስቀድሞ የአምባራት ቅድስት ኪዳነ ምሕረት ገዳም አባቶችና የአካባቢው እናቶች እንግዶችን ለመቀበል ሲያደርጉ የነበረውን ዝግጅት ተመልክተናል። ርዕሰ ደብር ቆሞስ አባ ገብረ ሥላሴ እባላለሁ። የሐመረ ኖህ ቅድስት ኪዳነ ምሕረት አንድነት ገዳም ቄሰ ገበዝ ነኝ። በመሰረቱ የአብነት ትምህርት ቤት ያው መጀመሪያ የወጣንበትም ስለሆነ የአብነት ትምህርት ቤት ሚናቅ ሚጣላም አይደለም። ምክንያቱም እኛ የወጣንበት ከሱ ስለወጣነ ደግሞ ይሄ ትምህርት ቤት በፊት ጀምሮ በብፁዕ አቡነ ዲዮናስዮስ ከዚያም በኋላ ደግሞ እንደገና ይችን ገዳም የጀመረው ደግሞ ያው ቤተክርስቲያኑ የነሰራው ተወርቋ አላምሬም ያው በዚህ ከነ መላከ ገነት ቀሲስ ዘማች አወቀ ጋር ያው ብዙ ልፋት ተለፍቶበት ነው እዚህ የተደረሰውና በብፁዕ አባታችን አቡነ ሩፋኤል አማካይነት ያው ትምህርት ቤቱ ከዚህ እንዲሰራ ያው ማህበረ ቅዱሳን በጠየቁት መሰረት ከዚሁ ቤተክርስቲያኑ ከትምህርት ቤቱ ተመስርቶ አሁን እዚህ ላይ ደርሶ ምርቃን በዓል ላይ ደርሰናል። አሁን ያው ስለዚህ በጣም ትልቅ ደስተኛ ነን፣ ደስ ብሎናል። እንግዶቻችን እንኳን ደህና መጣችሁ ላለሁ ያው የዚህ አብነት ትምህርት ቤቱን ምክንያት አድርገው ከሩቅም ከቅርብ የሚመጡ እንግዶች አሉ። ከመንገድ ያሉትንም እግዚአብሔር በሰላም እንዲያገባቸው ከዚህ ያሉትን ደግሞ እግዚአብሔር ፈቅዶ ያው ወደ በዓሉን አክብረው በሰላም ወደ የበዓታቸው እንዲመለሱ ያው ምኞታችን ነው። ስሜ ፈለጉ ብርሃን እባላለሁ። እናስባለን በቤተክርስቲያን ያላትን ችግር በቃ ጠንቅቀው ከቤተክርስቲያንን በቃ ጠንቅቀው የሚያውቁ ትውልድ ይወጣሉ ብለን እናስባለን። ይሄ ተቋም እንትን በማለቱ ማለት ነው። በእውነቱ ደስ ይላል። ይሄንን ተቋምም ሀሳቡን ላመጡልን በእያንዳንዱ ፕሮጀክትም ላገዙን በእውነቱ በጣም ከፍተኛውን ከልብ ምስጋና እናቀርባለን። ከዚህ በመቀጠል እንግዲህ በክብር ሪባኑ ይቆረጥና በይፋ የአዳሪ አብነት ትምህርት ቤቱ መመረቁ ይበሰርና የክፍሎች ጉብኝት ይደረጋል። እግዚአብሔር ከሁላችን ጋር ይሁን። አምላካችን እግዚአብሔርን አመስግኑት። ሁላችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን በበጎ አድራጊ ምዕመናን የገንዘብ ድጋፍ በቤንሻንጉል ጉሙዝ ለአሶሳ ሀገረ ስብከት በአምባራት ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም ያሰራው የመላከ ኃይል አባነ የውቤ መታሰቢያ አዳሪ አብነት ትምህርት ቤት ግንባታ ፕሮጀክት በሀገረ ስብከቱ ዋና ስራ አስኪያጅ በመላከ ፀሐይ ቆሞስ አባ ዘካርያስ ጸጋው ሐምሌ 26 ቀን 2018 ዓመተ ምህረት ተመረቀ። ኩሉ ይትካሃል ለዘያምን ለሚያምን ሁሉ ይቻላል። አመስግኑት አምላካችን እግዚአብሔርን። የስምንት ተማሪዎች ማደሪያ ነው ይሄኛው። 4 ተደራራቢ አልጋ አለ። እያንዳንዱ 2 ይይዛል። እዚህ ክፍል ውስጥ 8 ተማሪዎች አሉ ማለት ነው። የልብስና የመጽሐፍ ማስቀመጫ እያንዳንዳቸው የራሱን የቻለ ሎከር አላቸው። እንዲሁም ደግሞ አንዳንድ እንግዶችና ከሌላ ክፍል ተማሪዎች የሚመጡባቸው አረፍ የሚሉበት 2 ወንበርና 1 ጠረጴዛ ያለው ክፍል ነው ማለት ነው። በአጠቃላይ ይሄ ብሎክ የተማሪዎች ማደሪያ ሲሆን 4 ክፍል አለው። በእያንዳንዱ 8 ተማሪ ሲሆን 32 ተማሪዎች በተሟላ የማደሪያ ቁሳቁስና የእቃዎች ማስቀመጫ መገልገያ የተሟላለት ክፍል ነው ማለት ነው ይሄ ክፍል። ይሄ ያው ግቢውን እንደምታዩት ሳር የበዛበት ስለሆነ ለተማሪዎች አስቸጋሪ ስለሚሆን አንዳንድ ትላትሎች እንዳይኖሩ ሙሉ ግቢው በኬሚካል ተረይቷል። ያው ከአንድ ሳምንት በኋላ እንደምታዩት እየቀላ ነው። ከአንድ ሳምንት በኋላ ይሄ ግቢ ሙሉ በሙሉ ሳሩ ይወገዳል። የእግረኛ መሄጃ ስላለ ተማሪዎቹ መምህራኖቹ
እግረኛ መንገዷን ተከትለው ነው የሚሄዱት ማለት ነው። አሁን ወደ ጉባኤ ቤት ነው የምንሄደው። ቆይ እሺ እንግዲህ ያው ይሄ እንደምታዩት እዚህ ጉባኤ ቤት እንትኑ የትምህርት ቤቱ ዋናው አካል ይህ ጉባኤ ቤት ነውና እንደምታዩት ዙሪያውን ኮንክሪት ወንበር ነው የተሰራው። በዚህም አለ። ይሄ ከ40 ተማሪ በላይ መያዝ የሚችል ነው ማለት ነው። እንደምታዩት እዚህ ጋር ያው መምህሩ እዚህ ከፍ ብሎ መቀመጥ ስላለባቸው በትውፊታችንም የመምህሩ ማስተማሪያ ቦታ ነው፣ ከፍ ያለ ነው። የመምህሩ ወንበር አለ። እስቲ አባታችን አሁን እዛ ቁጭ ብለው አንዳንድ ነገር ያስተላልፉናል ማለት ነው። ወደ እሳቸው ወስዳቸዋለሁ። ከቤተ ክርስቲያን መማር አስፈላጊ ነው። የመምህሩ ወንበር ከፍ ያለ ነው። አዎ ተማሪውም ተምሮ እዚያ ከፍታ እንዲደርስ ቤተ ክርስቲያን በአቀማመጥ እንኳ ታስተምራለች። ልጆቻችን ከጠረፍ እስከ ጠረፍ ከውጭም ከውስጥም ሆናችሁ ይህንን የሰራችሁ ልጆቻችን በእውነት እግዚአብሔር ይባርክልን። በዘመነ ክህነት ያለን እዚህ አካባቢ የምናገለግል ሊቃውንተ ቤተ ክርስቲያን እንኳን ደስ አላችሁ፣ እንኳን ደስ አለን። ሳሎን ተብሎ የተሰራ ነው። እዚህ ጋር ጠረጴዛና 2 ወንበሮች አሉ። አሁን ለመስተንግዶ ብለን ነው ያወጣናቸው። ወደዚህ ደግሞ የሚያርፉባት ክፍል አለች። የተሟላ ነው ይሄኛው። ያው እዚህ ጋር እንደሚታየው የመምህሩ ማረፊያ ይሄኛው ይሆናል ማለት ነው። የተሟላ ነው። በአጠቃላይ በዚህ ፕሮጀክት የተጠናቀቁት ስራዎች የተማሪዎች ማደሪያ 4 ክፍል፣ 1 ጉባኤ ቤት፣ የ2 መምህራን ማደሪያ ቤት እንዲሁም መመገቢያና የምግብ ማደራጃ ቤት አለ። እንዲሁም የባህላዊ ማብሰያ ቤት፣ የመጸዳጃና የልብስ ንጽህና መጠበቂያ አለ። እንዲሁም የሮቶ ማስቀመጫ ግንብ ተገንብቷል። ሮቶም አለ። ይህንን ያካትታል ማለት ነው። ስላዳመጣችሁን እግዚአብሔር ይስጥልን። እነሆ ዛሬ በአሶሳ ምድር ሐመረኑ አምባራት ኪዳነ ምሕረት ቤተክርስቲያን የመላከ ኃይል አባ እንየው ውቤ መታሰቢያ አብነት ትምህርት ቤት ማህበረ ቅዱሳን አስመርቆ በዚህ መንገድ እጅግ በጣም ደስ በሚል ድባብ አብነት ትምህርት ቤቱን ሐምሌ 26 ቀን አስመርቀናል ማለት ነው። የሀገረ ስብከቱ ዋና ስራ አስኪያጅ፣ ሌሎች የሀገረ ስብከቱ የስራ የልዩ ልዩ የስራ አመራሮች በተገኙበት ነው ምርቃቱ የሆነው ማለት ነው። እንግዲህ የዚህ ሀገረ ስብከት ላይ ከ140 በላይ አብያተ ክርስቲያናት አሉ። ከ60 በላይ የሚሆኑት አብያተ ክርስቲያናት ደግሞ በአገልጋይ እጥረት ምክንያት የተዘጉ ናቸው። እንግዲህ የአብነት ትምህርት ቤት ተስፋ የተጣለበት የተዘጉ አብያተ ክርስቲያናትን ለማስከፈትና ተተኪ ደቀ መዛሙርትን ለማፍራት እጅግ በጣም በጉጉት የሚጠበቅ አብነት ትምህርት ቤት ነው። ዛሬ የምንመርቀው ህንፃ ብቻ አይደለም። የቤተ ክርስቲያናችንን የነገ ተስፋ የወንጌል ብርሃን የሚሰሩ አገልጋዮችን የሚያፈራ መንፈሳዊ ማዕከል ነው። ይህ አዳሪ አብነት ትምህርት ቤት የድንጋይና የሲሚንቶ ስራ ብቻ ሳይሆን በእምነት በፍቅርና በመስዋዕትነት የተገነባ መንፈሳዊ ተቋም ነው። በዚህ ታሪካዊ ዕለት በሀገረ ስብከታችን ሁሉም ወረዳዎች በተለያዩ ቋንቋዎች ጭምር ተምረው ማስተማር የሚችሉ 32 ደቀ መዛሙርት ተመልምለው ወደዚህ አዳሪ የአብነት ትምህርት ቤት የመጡ ስለሆነ አብነት ትምህርት ቤታችን በዛሬው ዕለት ይጀመራልና እንኳን ደስ አላችሁ፣ እንኳን ደስ አለን። በጉሙዝ፣ በሽናሻ፣ በማኦ፣ በኮማና በልዩ ልዩ ብሔረሰቦች ቋንቋዎች ወንጌል የሚዘሩ ከማዶ ከሀገር ማዶ እነ ቅዱስ አትናቴዎስ እነ ቅዱስ ቄርሎስና እነ ቅዱስ ዮሐንስ አፈወርቅ ከዚህም ከሀገራችን እንደነ ቅዱስ ያሬድ አባ ጌርጎስ ዘጋስጫና ሰማዕተ ጽድቅ አቡነ ጴጥሮስ ያሉ የእምነት አምዶች ለማፍራት የተከለ የታሪክና የቀለም ምንጭ መሆኑን ልብ ልንል ይገባል። ይህ የተቀደሰው ውጥን ቀደም ሲል ያነሳናቸው በምዕራብ ሀገራችን ክልል የክርስትና ሕይወት ለማብራት ሲሉ እግራቸው እስኪሰነጠቅ ላባቸው እስኪፈስ የደከሙት የበረሃው አንበሳ የአሷ ልማት ማሳ የምዕራቡ ኮከብ በመባል የሚታወቁትን የመልአከ ኃይል አባ እንየው ውቤ የዘመናት የጸሎት ምኞትና የታላቅ ህልም ፍጻሜ
አድርገን ልንቆጥረው ይገባል። ወላድ ይእቲ ዘይመክን ማይጸና ያሉትን በቅኔ ደግሞ እንታክቲ ወላድ ቤተ ጉባኤ ዘይመክን ማይጸና ከመትለድ መጻት ለምድር አሶሳ መካና ይላል። ቅኔውም ወንጌል ስለሆነ ማለት ነው። ማኅበረ ቅዱሳን ዮሐንስ እምድረ ተወልደ እምድረ ብዙህ ዘመኑ ነዋ ተፈታ ጣይማዊ ለዘካርያስ ልሳኑ አንደበታቸውን ከፍ አድርገው ደረታቸውን ነፍ አድርገው እንዲናገሩ ከዚህ በኋላ ተመልካቾች እንግዲህ ዛሬ በአሶሳ አምባራት ታምረውነ ቅድስት ኪዳነ ምሕረት ገዳም ውስጥ ማኅበረ ቅዱሳን ያስገነባው አብነት ትምህርት ቤት የምርቃት መርሃ ግብር ነው። በድምቀት ነው እንግዲህ ዛሬ ምርቃት መርሃ ግብሩ የተከናወነው ማለት ነው። በጣም ደግሞ ልዩና ድርብ ደስታ የሚያደርገው ድርብ ስኬት የሚያደርገው ደግሞ አብነት ትምህርት ቤቱ በተመረቀበት ዕለት ደቀ መዛሙርትን ከተለያዩ አካባቢዎች ብሔር ብሔረሰቦች የተወጣጡ ደቀ መዛሙርትን ተቀብሎ በዛው በማግስቱ ትምህርት የሚጀምር መሆኑ ነው። እነዚህ የምትመለከቷቸው ከጀርባ ያሉት ሁሉ እንግዲህ ከተለያዩ የቤንሻንጉል ጉሙዝ አካባቢዎች የመጡና በዚህ አብነት ትምህርት ቤት ለሚቀጥሉት 2 ዓመታት ተምረው ተመልሰው ወደ የመጡበት አካባቢ ሄደው ቤተክርስቲያንን የሚያገለግሉ ህፃናት ናቸው፣ ታዳጊዎች ናቸው። እጅግ በጣም ደስ የሚል ቀን ነበረ ማለት ነው። እስቲ ተዋውቀን ጀምር። ስምህን ንገረኝ። ናትናኤል አበበ። ስንት ዓመትህ ነው? 11። ከየት ነው የመጣኸው? ከኦዳ ብልዲሉ። መልካም እንግዲህ አሁን ልትማር ነው የመጣኸው። 2 ዓመት ነው እዚህ የምትቆየው። ዲያቆን ሆነህ ተመልሰህ ቤተክርስቲያንን ታገለግላለህ እና የሚሰማ ስሜት ምንድን ነው? ዛሬ ምን አየህ? ደስ ብሎሃል? አዎ በጣም ደስ ብሎኛል። ያው ብዙ አቀባበል ተደርጎልናል። ምርጥ ነው ቤቱም፣ ሁሉም ነገር አሪፍ ነው። ስለዚህ ለመማር ዝግጁ ነህ? አዎ። ጎበዝ። ስለዚህ በርቱ። ከዚህ በኋላ ከእናንተ ቤተክርስቲያን ብዙ ነገር ነው የምትጠብቀው፣ ብዙ ነገር ነው ከእናንተ የምንጠብቀው። ዲያቆን ሆናችሁ ከዛ ሄዳችሁ ቤተክርስቲያንን ታገለግላላችሁ። እንግዲህ እናት አባትህም እዚህ ተምረህ ዲያቆን ሆነህላቸው እንድትሄድ አይደለ ወስነው ወደዚህ የላኩ። ሲለነሱ መልእክት ፍቅርህን ምናምን ገለጽላቸው። ያው እነሱ ካዩ በጣም ወዳቸዋለሁ ስለላኩኝ፣ ለዚህ ስላደረሱኝ በጣም አመሰግናለሁ። ስሜ አድማሱ ይባላል። ከየት ነው የመጣው? ከኩማሽ ዛው ነው የመጣው። መልካም እንግዲህ አሶሳ ላይ ደማቅ የሆነ አቀባበል ተደርጎላችኋል። ትምህርት ሰምራችሁ ዲያቆን ሆናችሁ ተመልሳችሁ ቤተክርስቲያናችሁ እንድታገለግሉና ምንድነው የታዘብከው? ዛሬ ምንድነው የተሰማ? ያው ግዳሞታችን በጣም አሪፍ ነው፣ ደስ ናል። ስናይ ስንመርቅ በጣም አሪፍ ነው። በጣም አመስግናለሁ። ከቤተ ክርስቲያን መጥቶ ሂድንን አገልግላለሁ። በጣም አመስግናለሁ። ደስ አለኛል። የመላከ ኃይል አባንየው ውቤ መታሰቢያ አብነት ትምህርት ቤት ተገንብቶ ለዚህ ደረጃ እንዲበቃም የአሶሳ ከተማ ኦርቶዶክሳውያን የሰንበት ትምህርት ቤት አባላት፣ የግቢ ጉባኤ ተማሪዎችና የጽዋ ማህበራት ከፍተኛ ርብርብ አድርገዋል። በተለይ በሀገር ውስጥና ከሀገር ውጭ ያሉ በጎ አድራጊ ምዕመናን በገንዘባቸውና በእውቀታቸው ያልተቋረጠ ድጋፍ በማድረግ አሻራቸውን አስቀምጠዋል። በምርቃት መርሃ ግብሩም በርካታ ምዕመናን የተማሪዎችን ወጪ በመሸፈን ተማሪዎችን እንደ ልጆቻቸው በመንከባከብና አብነት ትምህርት ቤቱን በመደገፍ ክርስቲያናዊ ግዴታቸውን ለመወጣት ቃል ሲገቡ ተመልክተናል። ይህም የአብነት ትምህርት ቤቱ የወደፊት ተስፋና የማንሰራራት ዘመን ከወዲሁ አመላካሽ ተደርጎ የሚወሰድ ነው። ጉባኤትን የደገፈ ሰው ማን ተብሎ ይጠራል? አባቱን የሚያሳድግ ሰው ይባላል፣ ወይም እናቱን የሚያሳድግ ሰው። ምክንያቱም ኋላ አባት የሚሆነው ነው የሚያሳድገው፣ ኋላ እናት የምትሆነው አይደለ? ቤተክርስቲያን የሚያገለግለው አባት አይደል? ጥሩ ኖላዊ የሚገኘው፣ ጥሩ ካህን የሚገኘው፣ ጥሩ ጳጳስ የሚገኘው፣ ጥሩ አገልጋይ የሚገኘው አንተ ስትንከባከበው ነው። በእውነት ደስ ብሎኛል። ብዙ ጊዜ የጉባኤ ቤት የሚገኘው በሰሜኑ የሀገራችን ክፍል ነው። ይልቁንም ደግሞ ይበልጥ እንዲስፋፋ
በምዕራቡ የሀገራችን ክፍል ይህ ጉባኤ ቤት ተሰርቶ በማየቴ በእውነት ከልቤ በጣም ደስ ብሎኛል። እንግዲህ በቀጣይ ደግሞ ከዚህ የሚፈሩት ልጆቻችን ዛሬ በእድሜያቸው ትናንሽ የሆኑ ነገ ትላልቅ ደረጃ ደርሰው ቤተክርስቲያንን የሚያገለግሉ እነዚህ ህፃናት ልጆች፣ ወጣቶች ትልልቅ ደረጃ ደግሞ ደርሰው እግዚአብሔር እንዲያሳየን ነው በእውነት የምመኘውም የምፈልገውም። ትንሽ አስተዋጽኦ ለማድረግ ያነሳሳኝ በመጀመሪያ እኔ ብድር አለብኝ። እኔ በእነሱ ተምሬ ያንን ዋጋ ሳልከፍል ወደ ሌላ ዓለማዊ ንግድ ስለሄድኩ ይህንን ውለታ ለመክፈል ያክል ትንሽ ለተማሪዎቹ ይህንን ባበረክት እኔ ያልከፈልኩትን ዛሬ ትንሽም ቢሆን በዚህ ልከፍል እችላለሁ ብዬ አስቤ ነው። እግዚአብሔር ቢፈቅድ ዛሬ 5ቱን ብገልጽም ነገ በኃላፊነት የዚሁ የቅርብ ተጠሪ ሆኜ ሁሉ ለማገልገል ሐሳብ አለኝ። ብድሬን በእውነት በማገልገል እከፍላለሁ፣ አገለግላለሁ። እንደው ግን በተጨማሪ ግን እኔ ስማር የነበረ በወር 600 ብር ነበረ ሲከፈለኝ የነበረ። ለጉባኤ ቤቱ ኃላፊዎች ይሰጣል። በህብረት ነው የምንበላው፣ እንደዚሁ በህብረት ነው የሚሰራው። እንደዚያ ግን 600 ብር ነውና አሁን ግን እዚህ ስመጣ ጥሩ አጋጣሚ ነውና እጥፍ አድርጌ 1500 ብር አድርጌ ለአንድ ተማሪ እንደው በር መክፈቻም ነው። ሁላችሁም አንዳንድ ተማሪ እንድትይዙ ነው። ስለዚህ ለአንድ ተማሪ 1500 ብር እጥፍ ሆኖ ማለት ነው 1500 ብር ተምሮ ድቁናውን ጨርሶ እስኪመረቅ ድረስ እዚህ መጥቶ እስኪመረቅ ድረስ እችላለሁ ነው። የምርቃት መርሃ ግብሩ ተጋባዥ እንግዶችና የሚመለከታቸው አካላት በአሶሳ ምድር ይህ በመሆኑ ደስታቸው ወደር እንደሌለው ይናገራሉ። አብነት ትምህርት ቤቱ ባሳየው ጥሩ አጀማመር እንዲቀጥልና ለፍሬ እንዲበቃም የአሶሳ ከተማ ምዕመናንና የአሶሳ ሀገረ ስብከት አብነት ትምህርት ቤቱን እንዳይናቸው ብሌን ሊጠብቁት ይገባል ተብሏል። ካሁን ካስመረቅናቸው አብነት ትምህርት ቤቶች ተማሪ ተቀብሎ በምረቃው ዕለት ተማሪ ከተቀበለው መካከል አንዱ አሶሳ አምባራት ኪዳነ ምሕረት አባ ኒዮቤ መታሰቢያ አብነት ትምህርት ቤት ነው። እንግዲህ ከተለያዩ ብሔሮች እዚህ አካባቢ ካሉ ከማሼ ጉሙዝ፣ እነዚህ ከኦሮሚያም አካባቢ ብዙ ቋንቋ የሚናገሩ ልጆችን የተቀበለ አብነት ትምህርት ቤት በእውነት በጣም የሚያስደስት ነው። እኛ አስረክበን ራሱ ተማሪ አስገቡ አስጀምሩ ለማለት ብዙ ጭቅጭቅ ነበረ። ይሄኛው ግን አስቀድሞ ነው የመጡና እንግዲህ ከ12 ዓመት ልጅ ጀምሮ ነው እና ሲታይ ራሱ የሚያባባ ልጅ ጀምሮ ነው እንግዲህ ትልቅ ልጆች ናቸው የገቡና እኔ አመራረጡ በራሱ ስብጥሩ በጣም ጥሩ ነው። በቃ ችግር ያለችበት ቦታ እዛ ወረዳ ላይ የአገልጋይ እጥረት ካለበት ቦታ መርጠው ነው ያመጡትና ይሄ የሚበረታታና በእውነት ለየት ያለ የሚያስደስትም የመጀመሪያ ስራ ነው። በእውነት ለመናገር ለዛሬው ቀን መብቃቱ እንዲህ ነው ብሎ ስሜቱን ለመግለጽ ይከብዳል። ግን እጅግ በጣም እኔ በግሌ በጣም ደስ ብሎኛል። ብዙ ነገር ስላየንበት ፀሐዩንም ዝናቡንም ሌሎችን ጉዳዮች ያው በውስጥ ይዘናቸው አይተናቸው ለዚህ ደግሞ ማዕረግ መብቃቱ ለኛ በጣም ትልቅ ስኬት ነው። በጣም እጅግ ደስ ብሎኛል። የአጥቢያው ህዝበ ክርስቲያን ርዕሰ ከተማው ላይ ያለው ብቻ ሳይሆን ገጠር ላይ ያለው ጭምር ለክርስትናው ከተለያየ አቅጣጫ የመጣ ነው። በስራ ምክንያት በጣም የሚጓጓ ነው። እንደምታዩት ሊቃውንቱ ቤተክርስቲያን ጭምር ለቤተክርስቲያን መስፋፋት ለአብነት ትምህርት ቤት መቋቋም ያላቸው ናፍቆት የተለየ ስለሆነ ሁሉም እንግዲህ የበረከት ሽሚያ ነው ለማድረግ የሞከረው። ትምህርት ቤቱን እንደግፋለን በሐሳብም በጸሎትም በገንዘብ ብሎ ሁሉም ነው የተረባረበውና ያ ነው ቀየር ያደረገው ብዬ የማስበው። እኔንም ራሱ ያስደሰተኝ ይሄው ነው። በቀጣይ ደግሞ እንግዲህ የምናስመርቃቸው ሁለት አዳሪ አብነት ትምህርት ቤቶች አሉ። እነሱም በዚሁ በስልታዊ እቅዱ በአምስተኛው ስልታዊ እቅድ ከተያዙ ናቸው። በካፋ ሀገረ ስብከት የቦንጋ አዳሪ አብነት ትምህርት ቤት እንዲሁም በጌዲዮ ኮሬና ቡርጂ ሀገረ ስብከት ዲላ ላይ እየሰራን ያሉ አብነት ትምህርት ቤቶች እነሱም በፍጥነት እየሄዱ ነው ያሉና አሁንም እርዳታችሁ እገዛችሁ እንዳይለየን ከጎናችን ከሆናችሁ ብዙ ነገሮችን ወደፊት እንደምንሰራ ነው። በቀጣይ ደግሞ 1920 ሁለት ሀገረ ስብከት የተለዩ ሁለት ሀገረ ስብከት ላይ እንዲሁ ተመሳሳይ ስራዎችን እንሰራለን። እስከ መጨረሻው አብረን እንድንጓዝ በእግዚአብሔር ስም ጠይቃለሁ። የሀገረ ስብከቱ ዋና ስራ አስኪያጅ አብነት ትምህርት ቤቱን በማስቀጠል የታለመለትን ዓላማ እንዲያሳካ በግንባታ ሂደቱ ላይ የታየውን ርብርብ እንዲደግሙት ምዕመናንን አደራ ብለዋል። ከጎናችን ቆመው የምታዩዋቸው ህፃናት
ልጆቻችን ከከማሽ ከባንበሴ ወረዳ የመጡ ናቸው። በእውነቱ በጣም ደስ የሚል ነው። ብሔር ብሔረሰቦች ናቸው። ብዙ ቋንቋ የሚያውቁ ናቸው። እነዚህ ተምረው ሂደው መንፈሳዊ ትምህርታቸውን ተምረው ከዚያም አልፎ ተርፎ መንፈሳዊ ትምህርት መማር አይደለም፣ ማንበብ አይደለም፣ መሸምደድ አይደለም። የተማረውን ትምህርት አግባብነት ባለው መልኩ ትርጉሙን አውቆ እንዲሄድ ማድረግ። የማህበረ ቅዱሳን ዓላማ ትልቁ ነገር ዝም ብሎ ቃለ እግዚአብሔር ሸምድዶ ወይም አዚሞ መሄድ አይደለም። የሚማሩት መንፈሳዊ ትምህርት ከግብረ ገብነት ጋራ ከእውቀት ጋራ ከዘመናዊ እውቀት ጋራ መንፈሳዊ ትምህርት ብቻ ሳይሆን ዓለማዊ ትምህርቱንም እንዲያውቁ ለማድረግ ብዙ ጥረት ያደርጋልና በዚህ አይነት ነው እኛም የምንሄደው። ተመልካቾች እንግዲህ የዛሬው የገጸ ገዳማት ወአብነት መርሃ ግብራችን የተመለከታችሁትን ይመስል ነበረ። አሶሳ አምባራት አመሮነ ቅድስት ኪዳነ ምሕረት ገዳም ውስጥ የተሰራው ይህንን የመሰለ አብነት ትምህርት ቤት በዚህ መንገድ ዛሬ የተመረቀ፣ በዚህ መንገድ ደግሞ እነዚህን የመሰሉ ደቀ መዛሙርት ተቀበለ። ለሚቀጥሉት 2 ዓመታት አስተምሮ ወደየ አካባቢያቸው ሄደው እንዲያገለግሉ ያደርጋል ማለት ነው። ዑደቱ በዛ መንገድ ይቀጥላል። እነዚህ ሲወጡ ሌሎች ደቀ መዛሙርት ይገባሉ። እንግዲህ እንዲህ አይነት ተሞክሮዎች ሌሎች አብነት ትምህርት ቤቶችም አንዳንድ ጊዜ አብነት ትምህርት ቤቱ ከተሰራ ከተመረቀ በኋላ ለተወሰኑ ወራት ስራ ሳይጀምር የሚቆይባቸው አጋጣሚዎች አሉ። እንግዲህ ሌሎች ሀገረ ስብከቶችም እዚህ ሀገረ ስብከት ጥሩ ተሞክሮ መሆን የሚችል ተሞክሮ መውሰድ የሚችሉበት ነው ብለን እናስባለን። በቤንሻንጉል ጉሙዝ አሶሳ ሀገረ ስብከት በጣም በሰፊው ስማቸው የሚነሳው ከትንሽ እስከ ትልቁ ማለት ይቻላል ስማቸው የሚነሳው የመልአከ ኃይል አባ እንየው ውቤ መታሰቢያ አብነት ትምህርት ቤት በስማቸው ነው እንግዲህ የተሰየመላቸው። ከዚህ በኋላ ደግሞ የነዚህን ደቀ መዛሙርት ፍሬ ለማየት ያብቃን እያልን የዛሬውን መርሃ ግብራችንን እንቋጫለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።